ስንሄድ ምን ያስፈልገናል እባክሽ ንገርን እያላችሁ እያንዳንዳችሁ ትጠይቁኛላችሁና ዛሬ ጠቅለል ያለ ስለ በርሜል ስትሄዱ ወይም ቤተሰቦቻችሁ ሲሄዱ ምን ይዞ መሄድ አለባቸው፣ ምን ማድረግ አለባቸው፣ ቅድመ ዝግጅት ምን ይመስላል፣ እንዴት ነው ትኬት የሚቆረጠው፣ በግል ስንሄድ እንዴት ነው፣ በማህበር ደግሞ ወይም ደግሞ በጉዞ ስንሄድ እንዴት ነው የሚለውን ነገር ያለውን ነገር እንቅጭ አድርጌ በተወሰነ መንገድ እነግራችኋለሁ። ግን ቪዲዮውን ለሁሉም እንዲደርስ ማለት ነው ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ ነው የምንሄደው። ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ፣ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ ያልኩኝ እንግዲህ ይህንን ቪዲዮ መቼ ወደ እናንተ እንደሚደርስ አላቅም ማለት ነውና በደረሳችሁ ጊዜ ሁሉ ላይክ አድርጋችሁ ለሌሎች ደግሞ ሼር አድርጉላቸው። ብዙዎቻችሁ ጥያቄ ጠይቃችሁኛል ስለ በርሜል ቅዱስ ጊዮርጊስ ማለት ነውና እንዴት ነው የምንሄደው በግል ስንሄድ፣ እንዲሁም ደግሞ ምንድነው የሚያስፈልገን፣ እንደገና ደግሞ ትኬት የት ነው የሚቆረጠው፣ እንዴት ነው የምንሆነው፣ ምን ያስፈልጋል፣ ምንስ ማድረግ አለብን ብላችሁ ብዙዎቻችሁ በዋትስአፕ፣ በኢሞ፣ በቴሌግራም፣ በፌስቡክ የጠየቃችሁኛላችሁና ዛሬ የሁላችሁ መልስ ጠቅላላ አድርጌ በተወሰነ መንገድ እንግዲህ ይዤላችሁ መጥቻለሁ። እያንዳንዱ መልስ መመለስ ትንሽ ይከብዳል። እንዲህ ሲሆን ደግሞ ሌላም ጥያቄ የፈጠረበት ግን እኔ ያልጠየቀኝ ሰው በዛው ይረዳል በሚለው አንድ ላይ ቪዲዮ ለመስራት ተገድጃለሁ ማለት ነው። እንግዲህ ቀጥታ ወደ ቪዲዮ ነው የሚሄደው። አብራችሁኝ ነው። ቪዲዮውን ግን ላይክ አድርጉት። ቻናሌ በጣም ተመቷል እግዚአብሔር በሚያውቀው ማለት ነውና ላይክ አድርጉ ለሌሎችም እንዲደርስ። ሌላ ደግሞ ያልገባችሁ ነገር ይህንን ጥያቄ ጠይቃችሁ ያልገባችሁ ያልተረዳችሁት ነገር ካለ ኮመንት ላይ ጻፉልኝ እላለሁኝ። እሺ እንግዲህ መጀመሪያ ንስሐ መግባት ያስፈልገናል ማለት ነውና ንስሐ ገብተን ብንችል ስጋውና ደሙ መቀበል ብንችል ማለት ነውና ስጋውን ደሙ መቀበል፣ ያስከፋናቸው የበደልናቸው ወይም ደግሞ እነሱ በድለውን እኛ ቂም ያዝንባቸው ሰዎች ካሉ ይቅርታ መጠየቅ። እናንተ አጥፊ እንኳን ባትሆኑ ያ ሰዎች ቢያጠፉም ይቅርታ ጠይቃችሁ ንስሐ ገብታችሁ በስጋው ደሙ ታተማችሁ ወደዛ ጉዞ ብትሄዱ ይሻላል እና እዛ ስትደርሱ ወይም ደግሞ ባላችሁበት ቄደር ብትጠመቁ። ምክንያቱም በተለያየ መንገድ ያው እንትን እንላለን ማለት ነውና ስለዚህ ቄደር መጠመቅ መርሳት የለብንም። እዚሁ አካባቢያችን ላይ እንኳን ቄደር መጠመቅ ካልቻል እዛ ከሄድን በኋላ በነጋታው ቄደር አባቶች ይጠምቃሉ እዛው ሰማዕቱ ቤተክርስቲያን ውስጥ ማለት ነውና አጋጣሚ ንስሐ የረሳችሁትም ንስሐ ካለ እዛው መግባት ትችላላችሁ ማለት የረሳችሁት ማለት ነው ታለ ማለት ነውና ንስሐ ሳልገባባቸው ሁለት ነገሮች የረሳቸው ነበሩና መንገድ ላይ ይኩኝ ተዛለኝ ከሄድኩ በኋላ በነጋታው እዛ ከደረስኩ በኋላ በነጋታው ንስሐ ገባሁኝ፣ ቄደር ተጠመቅኩኝ። ቀጥታ ወደ ጥምቀት ነው የሄድኩት ማለት ነው፣ ልጠመቅ ነው የሄድኩት ማለት ነው። ስለዚህ እንደዚህ አይነት ነገሮች ካሉ ደግሞ እዛው ቄደርም የረሳችሁትም ንስሐ እዛ መግባት ትችላላችሁ። ያ ማለት ደግሞ እዚህ መግባት እየቻላችሁ አውቃችሁ ፈርታችሁ ትታችሁ ሄዳችሁት አይደለም፣ እግዚአብሔር የማያውቀው ስለሌለ ማለት ነውና ስለዚህ እዚህ ንስሐ ምናልባት እንደኔ የረሳችሁ ካላችሁ እንደዛው ሄዳችሁ እዛው ላይ ንስሐ መግባት ትችላላችሁ ማለት ነው። ብትችሉ ስጋውና ደሙ ተቀበሉ። ሌላ ግን ያስከፋችሁትም ሰው ካለ ይቅር በሉ ማለት ወይ ደግሞ ይቅርታ ጠይቁ። ያ ሰውም እናንተ አስከፍቷችሁ ከሆነ ይቅርታ አድርጉ ማለት ነውና ሌላኛው ደግሞ ቁንጣ ነው የሚያስፈልገው። ቦታው በጣም ሞቃታማ ቦታ ስለሆነ ስስ ልብሶች በተለይ ሴቶች ቢጃማ፣ ወፍራም ቢጃማ ሳይሆን ስስ የሆኑ ነገሮች ማለት ነውና ትንሽ ጠዋት አካባቢ ሌሊት ስትጠመቁ ትንሽ ብርድ ነክ ነገር አለች። ለዛ ደግሞ አንድ ጃኬት፣ አንድ ማከለኛ በጣም ትልቅ ሳይሆን ማከለኛ ጃኬት መያዝ፣ ነጠላዎች፣ እንደገና ደግሞ ስሊፐር ያው ሽፍን ጫማ አታረጉ መዛገር ማለት ነው። በነገራችን ላይ ሂጄ እስከመመጣ ድረስ እስከ አዲስ አበባ ድረስ ነው ሽፍን ጫማ ያረኩት። ከዛ በኋላ ወለተ ማርያም ቤት አስቀምጬ የሷን እንትን ይዤ ነው የኩት ማለት ነው። ነጠላ ጫማ ይዤ ነው የኩት። ስለዚህ በዛ ነጠላ ጫማ ብቻ ነው የምታደርጉት ማለት ሽፍን ማድረግ አይታሰብም። ካልሲ ምናልባት የምትቆርቡ ከሆነ ትንሽ ነጭ በነጭ ሆነ ካልሲ ሊያስፈልጋችሁ ይችላል። ሌላኛው ደግሞ ብር ያስፈልጋችኋል ማለት ነውና በእጃችሁ የተወሰነ ብር መያዝ ከቻላችሁ ደግሞ ሞባይል ባንኪንግ መጠቀም። ምክንያቱም ሞባይል ባንኪንግ መጠቀማችሁ አንዱ ለምንድነው መንገድ ላይ ብዙ ነገሮች አሉ። እኔ እንኳን በዚህ በሄድኩበት ጊዜ ማለት ነው እኛ በጉዞ ስላልሆነ ብዙ ፈተናዎች ነበሩ። ግን እግዚአብሔር የተመሰገነው ነገሮች ሁሉ አልፏል። ግን ቢሆንም ለእናንተ ትምህርት ይሆናል ማለት ነውና የጣት ቀለበት በፍጹም እንዳታደርጉ። ባለ ትዳር ሆናችሁ ከሆነም የቃል ኪዳን ቀለበት
ወርቅ ነክ ነገሮች፣ ብር ነክ ነገሮች እንዳታደርጉ። ማለት ቦታው የቃል ኪዳን ወርቅ አያስፈልግም ወይም ደግሞ አያስፈልግም ተብሎ ሳይሆን መንገድ ላይ ለምሳሌ እኔ ሲናገሩ ነው የሰማሁት ማለት ነው። እና አንዱ ሰውየው ሽፍቶች ይዟቸው ከዛ በኋላ ያንን የቃል ኪዳን ወርቅ ቀለበት አድርጎ ነበረና ያቺ ወርቅ ደግሞ አውጥተህ ስጠን አሉት። ከዛ እሱ ደግሞ ሊያወጣ ሲል ሁሉም ነገር ወስቶ እሱ ብቻ ነው የቀራቸውና ከዛ በኋላ እሱን ሊሰጥ ሲል አልወጣ ይለዋል ማለት ነው። ከዛ ከነጣቱ ቆርጦ ወስዶበታል ብለዋል ማለት ነውና ያው ጥንቃቄ እንድታደርጉ ትላልቅ ስልኮች አትያዙ። ትላልቅ ስልክ መያዝ ምንድነው ብዙ ችግር ያመጣባችኋል ማለት ነው። ያው ስልካችሁ ትነጠቃላችሁ፣ ትወሰዳላችሁ። ብዙ እንትን ማለት ዶክመንት ሊኖረው ይችላል ስልኩ ላይ ማለት ነው። ስለዚህ ምን ማድረግ አለባችሁ? ቀለል ያለ ኤርጋንዶ ካልሆነ ደግሞ ዝም ብሎ ብዙም ነገር የሌለበት ስልክ ለቦታው ለፎቶ፣ ለቪዲዮ፣ ለአንዳንድ ነገሮች፣ ለመረጃ፣ ለአንዳንድ ነገር ከፈለጋችሁ ነው እንጂ ትልቁ ስልክ ባትይዙ የተሻለ ነው ብዬ አስባለሁኝ። ኤርጋንዶ መያዝ የትንሹ ስልክ ማለት ነው ቀለል ያለው ስልክ ደግሞ ሲም ካርድ ደግሞ 2 ሲም ካርድ ብትይዙ የተሻለ ነው። እዛ ደግሞ ለምሳሌ ከሄዳችሁ በኋላ በተለይ ከጉዞ ውጪ ከሄዳችሁ በራሳችሁ በግላችሁ ከሄዳችሁ ማለት ነውና 2 ሲም ያዙ። አንድ ሞባይል ባንኪንግ የምትጠቀሙበት፣ ሌላኛው ደግሞ ዝም ብሎ ኖርማል ሞባይል ባንክ ማትጠቀሙበት ኖርማል የሆነ እንትን ማለት ነው ያዙ። ያን ለምንድነው የሚያስፈልጋችሁ መሰላችሁ? አሁን ስትመጡ አጋጣሚ ወይም ደግሞ ስትሄዱ እነዚህ አሁን ሽፍቶች ቢያገኟችሁ ምን ያደርጋሉ መሰላችሁ? ለምሳሌ ሞባይል ባንኪንግ የተላላካችሁበት ምን ያላችሁበት እያንዳንዱ ነገር ይኖራል ማለት ነው። ያንን ደግሞ ድሌት ማድረግ አለባችሁ። በተጠቀማችሁ ቁጥር ሁሉ ድሌት ማድረግ፣ እየተጠቀማችሁ ድሌት ማድረግ። እንደገና ደግሞ በተለይ ጉዞ ጀምራችሁ ከባህር ዳር ወይ ከጎንደር እስከ በርሜል እስከምትገቡ ድረስ የሞባይል ባንኪንግ የምትጠቀሙበት እንትን ማውጣት አለባችሁ። አውጥታችሁ የሆነ ምንም ፓንታችሁም ስር ይሁን የሆነ ልብሳችሁ እንትን ያለበትን ቦታ ይሁን ብቻ በሆነ ነገር ቋጠር አድርጉትና አስቀምጡት ማለት ነው። ለምን ያኛውን እንትን ታስገባላችሁ። ያኛው ኖርማል ሲም አለ አይደለ? እሱን ታስገባችሁ በኋላ ሞባይል ባንኪንግ እነሱ ያው ኤርጋንዶ ከሆነም ወይም ደግሞ ኮድም ያለው ቢሆን ያስከፍቷቸዋል አስፈራርተው ማለት ነው። በዛ ሰዓት ሲከፈት ምንም እንትን የለውም ማለት ሞባይል ባንኪንግ አትጠቀሙም ማለት ነው። ያኛው ግን ልክ ሲከፍቱት ምንድነው መሰላል 8 እንትን ሲሉ ያኔ ምን ያክል ብር እንዳላችሁ እንደገና ደግሞ ፒናችሁን ንገሩን ተብላችሁ ሊያስፈራራችሁ ይችላሉ። በዛ ሰዓት እነሱ ያለውን ብር ሙሉ በሙሉ ወደ ራሳቸው ትራንስፈር ሊያደርጉባችሁ ይችላሉ። ስለዚህ እንደዚህ አይነት ሲስተሞችን መጠቀም ማለት ነውና ደግሞ እንዴት አድርገን ነው እንትን የምንቆርጠው? በጉዞ ብንሄድ ይሻላል ወይስ ደግሞ በግል ብንሄድ ይሻላል ብላችሁ ለጠየቃችሁኝ ማለት ነውና በነገራችን ላይ አሁን ትንሽ አገሩ ላይ ሰላም ስለሌለ በጉዞ ብትሄዱ የተሻለ ነው ብዬ አስባለሁ። በርግጥ ብዙ ጊዜ አትጠመቁም አሁን ማለት ነውና በጉዞ ስትሄዱ እንደ ልባችሁ እንደፈለጋችሁ ኪዳነ ምሕረት ቆይታችሁ መታችሁ እንትን ማለት ወይም ደግሞ የተወሰነ ቀን እንትን ማለት አትችሉም። እኛ ለምሳሌ ኪዳነ ምሕረት ለ7 ቀን ያክል እሷ ጋር ነበርን ማለት ነው። እዛ እየተጠመቅን ነበረ። ለምን በግል ስለሄድን። በጉዞ ከሆነ ግን ኪዳነ ምሕረት 1 ቀን ብቻ ነው ጥምቀት ተጠምቃችሁ ጸበል ይዛችሁ የምትወጡት ማለት ነው። ከዛ ውጪ መቀመጥ አይቻልም። ወይ ደግሞ አሁን ባለው ነገር ደግሞ በተለይ በጉዞ ብትሄዱ የተሻለ ነው ብዬ እላለሁኝ። እንደገና ደግሞ አይ በተረጋጋ ሁኔታ እንሄዳለን ካላችሁ ደግሞ እንደ እግዚአብሔር መልካም ፈቃድ ረብሻው ትንሽ ሰከን ሲል ብትሄዱ በግል ጥሩ ነው ብዬ አስባለሁ ማለት ነውና እግዚአብሔር የተመሰገነ ይሁን። ግን እዛ ደጅ ላይ ደርሶ የሚመጣ ሰው እግዚአብሔር የወደደለት የፈቀደለት ነው ብዬ ነው ማስበው ማለት ነው፣ ለደጁ የሚበቃ። ስለዚህ ሁላችሁም ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃችሁ፣ ምርጥ ደለጎ ቅድስት ኪዳነ ምሕረት ለደጇ ታብቃችሁ እላለሁኝ። ስለዚህ በአሁን ሰዓት በተለይ አሁን ረብሻ ስለሆነ በግል ባትሄዱ ይመክራለሁ እኔ ማለት ነው በበኩሌ። ምክንያቱም ስንሄድም ስንመጣም ትንሽ በጣም ጊዜያችንን እንትን ብለዋል፣ በጣም ተጨንቀናል። አሁን ካለው ሁኔታ አየሩም ከምኑም አንፃር በጣም ከባድ ነው። እዛም ትንሽ የረብሻ ነክ ነገር ይኖራል፣ የሆነ ቦታ ላይ ደግሞ ዝርፊያ ይኖራል፣ የሆነ ቦታ ላይ ይዘጉታል። በቃ እንደፈለጉ ነው እንትን የሚሉት ማለት። በተለይ በርሜል ጊዮርጊስ ሄዳችሁ እስከምትደርሱ ድረስ መሀል ላይ ያለው መንገዱ ፈተና በጣም ከባድ ነው እላችኋለሁኝና ስለዚህ ትኬት በተለይ ቀደም ብላችሁ ብትቆርጡ የተሻለ ነው ብዬ አስባለሁ። አሁን ለምሳሌ በጉዞ እንኳን ብትሄዱ ቀደም ብላችሁ መቁረጥ አለባችሁ። እነሱ ቆርጠውልኛል ብላችሁ ዝም ማለት የለባችሁም። ብር አስከብታችሁ ከዛ በኋላ ደግሞ በቃ ትኬቱ ቆርጠው
ቢያንስ ፎቶ አንስተው እስከሚልኩላችሁ ድረስ ዝም ማለት የለባችሁም። በቃ ቶሎ ቶሎ ብላችሁ መጠየቅ፣ እንዴት አደረጋችሁልኝ፣ ቆረጣችሁልኝ ወይ ብለው። ምክንያቱም ብዙ ሰው ነው የሚያስተናግዱት፣ ይረሳሉ፣ ብዙ ነገሮች አሉና ቀደም ብሎ እንዲቆረጥላችሁ ቀደም ብላችሁ ደግሞ ብር አስገብታችሁ ቁረጡልኝ ማለት ትችላላችሁ ማለት ነው። ቤልሻዳይም ሆነ በሌሎችንም ቢሆን እንደዛው ማድረግ ትችላላችሁ ማለት ነውና ስለዚህ ይህንን ይመስላል። ሌላኛው ደግሞ መያዝ ያለባችሁ ነገር ብዬ ማስበው በሶ፣ እንደገና ደግሞ ቆሎ፣ እንደገና ደግሞ ስኳር፣ እነዚህ አይነት ነገሮች ናቸው ማለት ነው። እዛ ቦታው ላይ የገዳሙ ምግብ ቤት አለ፣ ምግብ ቤቶችም አሉ። ግን በተለይ ለናንተ በሶ ራሳችሁ አዘጋጅታችሁ ብትይዙ፣ እንደገና ደግሞ ቆሎ እንደዛው ብትይዙ ለናንተ ይጠቅማችኋል ማለት ነውና አንዳንዴ መሃል ላይ ምግብ ቤት ምናምን እየተጠቀማችሁ አንዳንዴ ደግሞ መሃል ላይ ደግሞ በሰውንም እንትኑንም እያረጋችሁ እንትን ትላላችሁ ማለት ነውና በእንደዚህ ሁኔታ ነው እንትን ማለት ያለባችሁ ማለት ነውና ሁሌ ምግብ ቤት እየሄዳችሁ መብላት የለባችሁም ብዬ አስባለሁ። አንድ ቀን አምባሻ በበሶ እያደረግን አንድ ቀን ምግብ እየበላን እንደዚህ እያደረግን ነው በቃ ምን ቆየው የነበረውና በቀን አንዴ ነበር ያኔ ያው እንግዲህ ጾም ስለሆነ በቀን አንዴ ነበር ቅዳሜና እሁድ ብቻ ነው እንግዲህ በቀን ሁለት የምትመገቡት ማለት ነውና ስለዚህ ከሄዳችሁ አይቀር ደግሞ ጸንታችሁ በርትታችሁ ጠንክራችሁ በጾም በጸሎት በስግደት እየበረታችሁ እሁድ ደግሞ ጥምቀት ስለሌለ እየቆረባችሁ መቆየት ትችላላችሁ ማለት ነውና በተለይ ደግሞ ቆርባለው ወይም ደግሞ ንስሐ ገብታችሁ ሁሉም ነገር ጨርሳችሁ ስጋውና ደግሞ የምትቀበሉ ወይም ደግሞ ለመቀበል ያሰባችሁ እዛ መቀበልም ትችላላችሁ። ነጭ ልብስ ገዝታችሁ ይዛችሁ መሄድ ማለት ነውና ብቻ እግዚአብሔር ይመስገን በጣም ነው ደስ የሚለው ማለት ነውና ቦታው በእውነት እግዚአብሔር አምላክ ይመስገን። ሁላችሁም ለደጁ ያብቃችሁ ላለውኝ ምናልባት ያልመለስኩላችሁ ጥያቄ ካለ ጠይቁኝ መልሳችሁ ማለት ነውና ስለጠየቃችሁኝም በጣም ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጋችሁ ለሌላ ሰው አድርሱልኝ። በተረፈ ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ አብራችሁን ስለነበራችሁ።